አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደርጋችሁ ለምታበረታቱ ከልብ አመሰግናለሁ። ዛሬው ውሎ ከእናንተ ጋር ይሆናል ማለት ነው። ቤተሰብ ያልሆናችሁ በመጀመሪያ የደውል ምልክቱን እየነካችሁ ቤተሰብ ሆኑን። እንዲሁም ቤተሰብ የሆናችሁ ደግሞ ሸርና ላይክ እያደርጋችሁ ከተመቻችሁ አበረታቱኝ ማለት ነው። የዛሬው ውሎ ከእናንተ ጋር ይሆናል። እዚህ ጋር ወዶች እንደምታዩኝ ቤቴን እያጸዳሁ ነው። ያው እያጸዳሁ ነው። በጅምር ግን አጽድቼ ስለነበር ከላይ ጠረግ አድርጌ ነበር የተውኩት። ሰብሪና እየረበሸች ስለነበረ ወደ እሷ ለመሄድ ያን ያክል ጽዳት ያው በነገራችን ላይ ሁሌም ስለሚጸዳ ቤቴ ያን ያክል ቆሻሻ የለውም። ሆኖም ከላይ ጠረኩኝ። ከዛ ምንጣፌን ዝጋ የነበረውን አንስቼ ከላይ አለብሰዋለሁ ማለት ነው። ዶችዬ እስኪ ሁላችሁም ሸር ላይ ካድርጉ። ቭሎግ ብቻ ነው እናንተ የምታዩት። በቃ የሆነ ሀሳብ ሰጣችሁ አታውም፣ ለምን እንደሆነ አላውቅም። ችግር የለውም ኢንሻአላህ ቭሎግ ለመስራት እሞክራለሁኝ። ያው ብዙ ቭሎግ ስትሰሩ እንትን ሰዓት ያስፈልጋችኋል። ቪዲዮ ግን አሁን ኖርማል የሆነ አይዲያ ፈጥራችሁ ስትሰሩ ግን ቀለል ይላል። እንደዚህ ግን ስትሰሩ የሆነ አለ አይደለ የምትሰሩትን ውሏችሁን ካሜራ እያደረጋችሁ መቁረጥ ምናምን፣ ያው እኔ ብዙ አልቆርጥም ፍጥነት ላይ ነው የማደርገው። ይሄ ትንሽ እንትን ያደርጋችኋል። ሆኖም ኢንሻአላህ ለመስራት እንሞክራለን ማለት ነው። እና ውዶችዬ የዛሬው ውሏችን ከእናንተ ጋር ይሆናል። ቤተሰብ ያልሆናችሁ እንደነገርኳችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ከተመቻችሁ የደውል ምልክቱን በመንካት ቤተሰብ ሁኑኝ እላለሁኝ። እዚጋ ውዶችዬ ጠራርጌ አጸዳድቼ ጨረስኩኝ። ከዛ ምንድነው ምንጣፉን ከታች ያነሳሁትን እዚጋ አነጠፍኩት። ምክንያቱም ታች ላይ ሲሆን ይሄ ከላይ ያለው የቆሸሸብኝ እምቢ ያለ። ከዛ በቃ ይሄ ከታች ያለው ባዶ ይሆናልኩና ወላይ ወስጄ ደረብኩት ማለት ነው። ምክንያቱም የላዋ ጥቅልል አድርጋችሁ ማጠብ ትችላላችሁ። ይሄኛው ትንሽ እንትን እንዳይል እንዳይጎዳ ብዬ ከላይ ጨመርኩት። ከዛ እኔ ትራስ ታውቃላችሁ ብዙ ጊዜ ትራስ ሳነሳ በቃ ከነፍራሹ ጥል ነው የምውለው እና ትራስ የለኝም። እንትን እነዚህ መከዳዎች ናቸው። ይሄ ምንድን ነበር የሚባለው? መከዳ ነው ይሄ ዞሮ ይሄ መካከል ላይ የሚደረገው ማለት ነው። እሱን ደረደርኩኝ። ከዛ ቤቢ ትራሶች ነበሩ እነሱን አደረኩኝ ማለት ነው። ከዛ ረከቦቴን ምናምን ደረደርኩኝ። በነገራችን ላይ ረከቦት ብዙ ልጆች ትጠይቁኛላችሁ፣ ረከቦት ሽንፋፊ ምናምን ብላችኋልና እንደ አይነት ረከቦቶች የሚለጣጠፉ ስለሆነ ብዙ ጊዜ እኔ ለመልክ ያምራል፣ ግን ለእናንተ ደግሞ ጠቃሚ ነገር ሲሆን ነው። ለመልክ ያምራል። ይሄ እኔ አሁን የሚለጣጠፈው እንትኑ እየለቀቀ ነው ውሃ ሲነካው። እንዲሁም ሰብሪና ካደገች በኋላ ስናካ ስታድርገው እየተላጠ ነው የሚሄደው ማለት ነውና እኔ ብዙ ያንን አልመክራችሁም። ያው ከተመቻችሁ ደግሞ ችግር የለውም እንዲሰራላችሁ አዝላችኋለሁ ማለት ነው። ያው በዛን ሰዓት 3000 ምናምን ብር ነበር። አሁን አላውቅም፣ ያው ቆይቷል ብዬ ነው ረከቦቱ። ቢያንስ ሰብሪና ሳትወለድ ነው። ሰብሪና አመት ከ6 ወር አሁን ቢያንስ 2 አመት ይሆነዋል ብዬ ተስፋ አድርጋለሁ። እና በዛን ሰዓት 3500 ብር ነው እንደዛ አካባቢ ነበረ። ያው ከፈለጋችሁት ማለት ነው። ነገር ግን እኔ ይሄንን አልመክራችሁም። ያምራል፣ ሁኔታ ያምራል፣ ግን ለእናንተ እድሜ አይኖረውም። ይቺ ብልጭልጯ ወይ ማስቲሽ እያዳከክን ችግር የለውም እንጠቀመዋለን ካላችሁ ነው እንጂ ማስቲሽ የሚላከከው ውሃ ሲነካው እርጥበት ሲነካው የመላቀቅ እንትን አለው። ብዙ እድሜ አይኖረውም። ይጠቅማል በርግጥ፣ ግን እድሜው ያን ያክል አይቆይላችሁም ለማለት ያክል ነው። እዚጋ ውዶች ሽንኩርት የላችሁም፣ ካሮትም የምፈልገው ላኩኝ። የምሰራው ምንድነው ሩዝ ነው ካሮት ጋር። ያው ካሮቱ ከለር እንዲሰጠው ማለት ነው። በጣም ቆንጆ ነው፣ ውብ የሆነ ነው። ሽንኩርቴን እንደዚህ በጣም ሳላደቀው ከተፍኩት ማለት ነው። ከዛ ሽንኩርቴን ጥደውና እስከሚበስል ድረስ ደግሞ ካሮቴን እፈቀፍቃለሁኝ ማለት ነው። ውዶችዬ ቀለል ያለ ምግብ ነው ዛሬ የምንሰራው። ያው ያለ ስጋ ሳትጠቀመው ብቻ ሩዝ ሰርታችሁ ባላችሁ ነገር ስጎም ሰርታችሁን ቲማቲም ከትፋችሁም ይሁን መጠቀም ትችላላችሁ ልላችሁ ነው። በዚሁ አጋጣሚ ያው እንጀራ ነበረን፣ ግን እስቲ ዛሬ ቀየር እናድርግ ብለን ሰብሪናም ሩዝ እስኪ እንድትበላ ብዬ ከዛ በአንድ ላይ እኛ እንጠቀም ብለን ሩዝ ነው የሰራ ነው ማለት ነው። ውዶቼ እዚጋ በምፈልገው ካሮቴ እንደምታዩት አንድ ካሮት ነው የተጠቀምኩት። ከዛ ሩዝ በስመቲ አረኩኝ ማለት ነው። ያው ጨርሼ ነው ያረኩት፣ ያን ያክልም አልነበረም። ጨርሼ ጨመርኩት። እዚህ ጋር ሩዝ በጣም ቆሻሻ አለው። የሚገርማችሁ ነገር ብዙ ጊዜ ሩዝ ሲታጠብ ጥርት እስከሚል ድረስ ካላጠብ ነው በጣም ቆሻሻ አለው። ይሄ በስመቲ ሩዝ የመስሪ ሩዝም በነገራችን ላይ በጣም እንትን አለው፣ በጣም ቆሻሻ አለው። ግን ያም ሆኖ በደንብ ጥበት ይላል። ምስር ድፍን ምስር ማን ነው ክክ ምስር ማለት ነው። ክክ ምስር ሀተር ክክም እንደዛው፣ በተለይ ክክ ምስር በጣም እጠቡኝ ይላል።
ልክ እንደ ሩዙ ዝጋ ሳሸው ግን ቀስ ብዬ ነው ውዶች እሽት ሳረገው በጣም ያሸው እንዳይመስላችሁ። ከላይ ከላይ ነው ዝም ብዬ እንደዚህ ነካ ነካ ነው የማደርገው። ምክንያቱም ይደቃል በጣም ካሸው ስለሚደቅ በምታዩት መልኩ ነው ያጠብኩት ነካ ነካ እያደረኩኝ ማለት ነው። ከዛ ደጋግሜ በደንብ እንትን እስከሚል ድረስ አጠብኩት። ከዛ ውሃ ትንሽ አደርግበትና ዘፍዝፌ አኖረዋለሁ ማለት ነው። እንትን እስከማበሳስል ድረስ እዚህ ጋር ደግሞ ባቂላ ቀቅዬ ነበረ ነክሬ። ከዛ ለሰብሪናና ለአብዲ ልውሰድላቸው አልኩኝ። እንደምታዩ እናንተንም ካሜራ እያሳያቸው እዛ ነበሩ ሳሎን ቁጭ ብለው። ከዛ ለነሱ ሰጠኋቸው ብሉ ብሉ እያልኩኝ መቆያ ነው መቆያ ማርፈጃ ማለት ነው። ሰዓት እየደረሰ ስለሆነ እስከምሰራ አልኳቸው። ያው ባቂላ ታውቃላችሁ ይጣፍጣል ስትበሉት፣ ግን ምንድነው ያበዛል የሚባለው እናንተ ታውቁታላችሁ ማለት ነው። ሆኖም ለልጅ ጥሩ ነው ለሰውነት እንትን ስለሚሰጥ ሰብሪና ትበላለች ብዬ ለእሷ ነው በነገራችን ላይ ቀቅዬ የነበረው። ግን ሰብሪ የምግብ ፍላጎቷ ያን ያክል አይደለም ማለት ነው። ከዛ እኔ ምን አደረግኩ ወደ ስራ የመጣሁኝ እዚህ ጋር ሽንኩርቴን በስሎ ነበረ ካሮቴን ጨመርኩኝ። ከዛ ዘይት ከላይ ጨመርኩኝ። ትንሽ ጠበስ አድርገውና ከተጠበሰ በኋላ ምንድነው የማደርገው ሩዜን እጨምራለሁ ማለት ነው። በምታዩት መልኩ እንደዚህ ትንሽ ካለሩን ቀይሮልኛል ካሮቱ። ከዛ ሩዜን ጨመርኩ። ብዙ ጊዜ የመስሪ ሩዝ ሀገራችን ላይ በካሮት ምናምን አይሆንም። እንደዚህ የበስመቲ ሩዝ ነው የሚመቸው። የመስሪ ሩዝ ዝም ብላችሁ ቅቅል ስታደርጉት ነው እንጂ እንደዚህ ለካሮት ምናምን አይመችም ብዙ ጊዜ ማለት ነው። እና እዚህ ጋር የምፈልገውን ውሃ መጠን ያክል ጨመርኩኝ ሳላበዛ። ከዛ ምንድነው የጨመርኩት ቅመም ትንሽ ጣዕም እንዲሰጠው ብዬ ጨመርኩ። ጫውን ጨመርኩኝ። ቂንዶ በርበሬ ያኔ ፍልፍል አስወድ ማለት ነው ጨመርኩኝ። ከዛ ጫውን ጨመርኩ። በምታዩት መልኩ ከለሩ በዚህ መልኩ ሆኗል ማለት ነው። ካሮት ከለር እንደሚሰጥ ታውቃላችሁ። ከዛ ከድነዋለሁኝ በራሱ ጊዜ ቀስ እያለ ይበስላል። አሁን ምንድነው ያደረኩት ፀሐይም በጣም ጠሮ ስለነበረ ምሳ ቶሎ እንዲደርስ እሱን ቀስ ብሎ እየበሰለ እኔ ቃይ ነጥባለሁ ብዬ ነበር። ቃናን አውጥቼ ዝጋ ከጨራረስኩኝ በኋላ ቃይ ማጠብ ጀመርኩኝ። ያን ያክል ብዙም እቃ አልነበረኝም። ከዛ በምታዩት መልኩ እቃዬን አጣጠብኩኝ ማለት ነው ውዶች። የዛሬ ውሏችን በዚህ መልኩ ነበረ። ያው ፍጥነት ላይ የማደርገው እናንተንም ማዛ እንዳያደርጋችሁ ቪዲዮ በረዘመ ሰዓት ለሰው ማዛ ነው የሚያደርገው ለማየት ራሱ ማለት ነው። እና እንደዛ ከመቆራረጥ ደግሞ ፍጥነት ላይ ባደርገው ሙሉውን ያውታል የሚል እንትን ስላለኝ ነው። ያው ብዙ ጊዜ ፍጥነቱን የማትፈልጉት ልጆች አላችሁ። ፋፊዬ ብሎግሽን እንጠብቃለን፣ ነገር ግን እንትን ፍጥነት ላይ የምታድርጊው ነገር እኔ ምንም አይመቸኝም ምናምን የምትሉ ልጆች ስላላችሁ ነው። ያው እኔ ደግሞ ቆራርጬ ከሚቀር ሁሉም እየታየ ፍጥነት ላይ ቢሆን ይሻላል የሚል እንትን ስላለኝ ነው። ዙሮ ኢንሻአላህ እያደር እየተላመድ ነው እየተስተካከለ ይሄዳል ብዬ ተስፋ አደርጋለሁ ልጆች። ከዛ በምታዩት መልኩ ቃየን ጣል ጣል እያረኩኝ ነው ማለት ነው። አንድ ኮሜንት ቲክቶክ ላይ አንብቤ ነበረ እንደዚህ ብሎ እየሰሩ ፍጥነት ላይ ተደርጎ እቃ ሲታጠብ ምን ነው እንደ ካሜራ ላይ እንደምናየው ፍጥነት ላይ ሆኖ እንደምናየው ቢፈጥንልን ኑሮ ቆንጆ ነበር ምናምን የሚል ኮሜንት አይቻለሁና በጣም ያሳቀኝ ኮሜንት ነው። ትክክል ነው ማለት ነው። እዚህ ጋር ወዶችዬ ከሰል እያያዝኩ ነበር፣ ምክንያቱም ቡና የምቆላው በክሰል ነው ማለት ነው። የምንጥደውም በክሰል ነው። ያው የክሰል ቡና ነው የሚጣፍጠው ብዙ ጊዜ። ከዛ እንጨት ምናምን ጨማመርኩት። የኢትዮጵያ ኑሮ በዚህ መልኩ ነው ውዶቼ፣ ምንም ማድረግ አይቻልም። ከዛ እዚህ ጋር ምሳ ሰዓት እየደረሰ 6 ሰዓት ከምናምን ነበረ። ክሰሌን ጨመርኩኝ። እሳቴን አላደርኩም፣ እጄን ልታጠብ አልኩ። ከዛ ታጣጠብኩኝ እላችኋለሁኝ ውዶችዬ። በነገራችን ላይ ሰብሪና በጣም በቪዲዮ ስለዚህ እንትን ብዬ ስታይ በጣም ትረብሻለች። ሆኖም ያው ምንም ማድረግ አይቻልም። ልጅ ያላችሁ ታውቁታላችሁ የልጅን ባህሪ። ካቢራም እየመጣች ስትነካብኝ ምናምን ነበር። እዚህ ጋር ቡና አጥባለሁኝ ብዬ አመጣሁኝ። ከዛ ቡና ለመቁላት በቃ አላስቆላኛለች። በጣም እየረበሸች ነበር። ቪዲዮ ለማድረግ አልቻልኩም። እዚህ ጋር ቡናዬን አጥባለሁኝ ማለት ነው። ሰብሪና ትመጣለች። በቃ ትረብሻለች። ካሜራውን ለመያዝ ምናምን በቃ ወይ ውሃውን ለማድረግ ትይዝብኛለች። ከዛ መጨረሻውን እሷን ቪዲዮውን አጥፍቼ ቡናዬን ቆላለሁ ስትረብሸኝ ማለት ነው። በምታዩት መልኩ ቡናዬ ማሻአላህ የዶሮዬን የመሰለ ቡና ታቆላላችኋለሁ። እዚህ ጋር ደግሞ እንትን ጥጃለሁኝ። ሽንኩርት እያበሰልኩ ነው። ስጎ ለሩዛችን የሚፈልግ ካለ፣ እኔ ግን በሰላጣ ኖርማል ዝም ብሎ ሩዝ ነጭ ሩዝ እንደዛ በሰላጣ ነው መብላት የሚፈልገው። ግን የሚፈልግ ሰው ካለ ብዬ አብዱን ተፈለገ እንደውም ደግሞ ሀውለት ተፈለገች ብዬ በምታዩት መልኩ ስጎ ሰራሁኝ ማለት ነው። ከዛ ሩዛችን ነው አያምርም? ማሻአላ በመጠኑ ነው ውሃ ያደረኩት። በምታዩት መልኩ ጥጥቶ ቆንጆ ሆኗል ማለት ነው። ዋው
ያምራል፣ ሞክሩ። ያው የካሮት ሩዝ በጣም ከለር ብቻ ሳይሆን ያም ጣዕምም አለው። ከዛ ምሳችንን በላን ጉጂ። እዚህ ጋር እንደምታው ቡናችንን እየጠጣን ነበረ። የዛሬው ውሏችን በዚህ መልኩ ነው እላችኋለሁ። ሰአዳም እኔም አብድም ነበር፣ ሁላችንም የሰአዳም ልጆች ነበሩ። የዛሬው ውሏችን ይሄን ይመስላል። ሼር ላይክ አድርጉ ከተመቻችሁ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሆኑን። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።